የቀይ ባህር ዙሪያ ትኩሳት ግብፃውያንን ያሳበደው የእስራኤል ውሳኔ። በዓለም ፖለቲካ ከፊት በመሆን የምትዘውረው የእስራኤል መንግስት ሶማሌላንድን እንደ ሀገር እውቅና መስጠቱ ይፋ ማድረጉን ተከትሎ በሶማሌላንድ ዋና ከተማ ሀርጌሳ የታየው ህዝባዊ የደስታ መግለጫ ትዕይንት በአገሪቱ ዋና ዋና መንገዶች እንዲሁም አደባባዮች ላይ የተሰበሰበው ህዝብ የሶማሌላንድ አረንጓዴ፣ ነጭና ቀይ ባለሶስት ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። አንዳንዶች ባንዲራውን በትከሻቸው ላይ ደርበውት ተስተውለዋል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርና ከሶማሌላንድ ፕሬዚዳንት አብዱራህማን መሐመድ እንዲሁም አብዱላሂ ጋር በተደረገ የሁለትዮሽ ስምምነት ነው። ጠቅላይ ሚኒስትሩ ቀደም ሲል በአሜሪካ ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመው የአብርሃም ስምምነት መንፈስን እየተከተለ መሆኑን ገልጸዋል። የሶማሊያ፣ የግብፅ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችው ሀገርነት እውቅና በይፋ አውግዘዋል። የአራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችው እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሌ ግዛት አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ በአጽንኦት ሰጥተዋል ገልጸዋል። እንደሚታወሰው ጦሯን ለማስፈርም ወታደራዊ ካምፖች እየገነባች እንደሆነ ይታወቃል። የግብፅ ኢላማ የከሸፈበት፣ በርካቶች ደግሞ እስራኤል መንግስት የወሰነውን ውሳኔ በይፋም የሶማሌላንድ ዜጎች በአደባባይ ወጥተው በሀርጌሳ ከተማ ህዝባዊ የደስታ ማዕበል ትዕይንት የታየበት፣ በተለይ የሶማሌላንድ ዜጎች በደስታ የፈነጠዙበት ምሽት ነበረ። በሀገሪቱ ዋና ዋና መንገዶች የታየው ነገር አስገራሚ ነው። በተለያየ አደባባዮች ላይ የሶማሌላንድ ዜጎች የተሰበሰበው ህዝብ አረንጓዴ፣ ነጭና ቀይ ባለሶስት ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። አንዳንዶችም ባንዲራውን በትከሻቸው ላይ ደርበውት በደስታም ታይተዋል። ይህ ጉዳይ በርካቶችንም አስገርሟል። ሀገሪቱ ዓለም አቀፍ እውቅና ማግኘቷም ለብዙዎች አስደስቷቸዋል። ጥቂቶች ቢያኮርፉም፣ ነገር ግን የሀገሪቱ ዜጎች በደስታ አደባባይ ወጥተው ፈንጥዘዋል። ከእስራኤል የመጀመሪያውን የአገርነት እውቅና ስላገኘችው ሶማሌላንድ የምናውቀውን እንንገራችሁ። ሶማሌላንድ በዛሬው ዕለት በእስራኤል አማካኝነት የአገርነት እውቅና ማግኘቷ ይታወቃል። ይህን ተከትሎም ግብፅ፣ ሶማሊያና ቱርክ ተቃውመዋል። ከዋናው የሶማሊያ ክፍል በሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ የምትገኝ ከፊል በረሃማ የሆነች አካባቢ ናት። ሶማሌላንድ በስተ ሰሜን ከጅቡቲ፣ በስተ ምዕራብ ደግሞ ከኢትዮጵያ እንዲሁም በስተ ምስራቅ በኩል ደግሞ ከሶማሌ ፑንትላንድ ጋር ትዋሰናለች። ሶማሌላንድ ከፑንትላንድ ጋር በሚያዋስናት ሰፊ ግዛት ምክንያት ይገባኛል ውዝግብ ውስጥ ስትሆን አልፎ አልፎ ግጭቶች ያጋጥማሉ። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። የዕለቱን መረጃ እነግራችኋለን። ስለ ሶማሊያ እውቅና አንስተን የሶማሌ ላንድን እውቅናም እነግራችኋለን። ሶማሌላንድ ማናት? ስለ እሷ የምናውቀውን ለእናንተ ሹክ እንላችኋለን። የሶማሊያ ወታደራዊ መሪ የነበሩት ዚያድ ባሬም በአውሮፓውያኑ 1991 ከስልጣን ከተወገዱ በኋላም ነፃ አገር መሆኗን አውጃለች። ሶማሌላንድ የነፃ አገርነት ፍላጎቷን ይፋ ያደረገችው በዚያድ ባሬ የመሪነት ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲካሄድ የነበሩ ታጣቂዎች የረጅም ዓመት የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ እርስ በርስ ጦርነት ግጭት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ ሙሉ በሙሉ ወድመዋል። ምንም እንኳን ከየትኛውም የዓለም እውቅና ባታገኝም ሀገራቱ እውቅና ቢነፍጓትም ሶማሌላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷ መገበያ ገንዘብ አላት። ከዚህ ቀደም በታሪኳ ዘለግ ላለ ጊዜ በብሪታንያም የሞግዚት አስተዳደር ስር የነበረችው ሶማሌላንድ ባለፉት 3 አስርት ዓመታት በሶማሊያ የሚካሄዱ ጦርነቶች፣ ግጭቶች ሁሉን ማምለጥ ችላለች። ሶማሌላንድ በጥቂቱ ዋና ከተማዋ ሀርጌሳም የቆዳ ስፋቷ 177,000 ስኩዌር ኪሎ ሜትር፣ የህዝብ ብዛቷ 5.7 ሚሊዮን፣ ቋንቋ ሶማሊኛ፣ አረብኛ፣ እንግሊዝኛም አማካኝነት የዕድሜ ጣሪያ ደግሞ 50 ዓመት ነው። በሰባተኛው ክፍለ ዘመን ወደ አሁኗ የሶማሌላንድ የእስልምና ሃይማኖት እንደገባ ይነገራል።
በ1888 ብሪታንያ ወደ አካባቢው ዘልቃ ሱልጣኖች ጋር በመስማማት የሞግዚት አስተዳደር መሰረተች። 1899 መሐመድ አብደላ በብሪታንያ በማመጽ እስከ 1920 ድረስ ውጊያ ተካሄደ። 1960 የብሪታንያ ሶማሌላንድና የጣሊያ ሶማሌላንዶች የሶማሊያ ሪፐብሊክ አካል ሆኑ። 1991 የዚያድ ባሬ ከስልጣን መወገድን ተከትሎ የቀድሞ ብሪታንያ ሶማሌላንድ ግዛት ነፃ ሀገር መሆኗን አወጀች። 2001 እስከ 97 በመቶ የሚሆነው የአገሪቱ ሕዝብ በ1997 የረቀቀው ህገ መንግስት በማጽደቅ ሶማሌላንድ ነፃ ሀገር መሆኗን አረጋገጠ። 2016 ሶማሌላንድ ምንም እንኳን የትኛውም የዓለማችን ሀገራት ነፃ ሀገር መሆኗን ባይቀበሉትም የተመሰረተችበትን 25ኛ ዓመት አክብራለች። የሶማሌላንድ ፕሬዝዳንት የዋዳኒ ፓርቲ መስራችና ሊቀመንበር የሆኑት አብዱራህማን መሐመድ አብደላሂ ኢሮ የሶማሌላንድ ፕሬዝዳንት ሆነው የተመረጡት ባለፈው ዓመት ህዳር ወር ላይ ነበር። በወቅቱ ስልጣን ላይ የነበሩት ፕሬዝዳንት ሙሲ ቢሂ አብዲን የመራጩን 64 በመቶ ድምፅ በማግኘት ነበር ያሸነፉት። በአውሮፓውያኑ እስከ 2012 ድረስ ከጀስቲን ኤንድ ፎሬቨር ፓርቲ ዩኤስአይዲ በመሆን ይሰሩ የነበሩት ፕሬዝዳንት አብዱራህማን ከፓርቲው አመራሮች ጋር በተፈጠረ አለመግባባት ዋዳኒ መስርተዋል፣ ፓርቲ አቋቁመዋል። ለ12 ዓመታት የሀገሪቱ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩት ፕሬዝዳንት አብዱራህማን መሐመድ ሀገራቸው ዓለም አቀፍ እውቅና እንድታገኝ እንደሚሰሩ ቃል ገብቶ ነበረ። ላለፉት 3 አስርት ዓመታት ከሶማሊያ መንግስት ጋር ነፃ ሀገር መሆኗን በሚመለከት ያደረገቻቸው ያልተሳኩ ንግግሮች መለስ ብሎ ማየት እናም መነጋገር እንደሚያስፈልግ ይህንንም እንደሚያደርጉ ቃል ገብተው ነበር። አብዱራህማን ሀገራቸው ከኢትዮጵያ ጋር ስለተፈራረመችው የመግባቢያ ስምምነት በተመለከተ ከዚህ ቀደም በተጠየቁ ጊዜ ሶማሌላንድ ከማንኛውም ሀገር ጋር የሁለትዮሽ ስምምነት የማድረግ መብት እንዳላት መናገራቸው ይታወቃል። በዚያድ ባሬ አስተዳደር ወቅት በሶማሌ መንግስት ውስጥ በከፍተኛ ኃላፊነትና በቀድሞ ሶቪየት ህብረት ሶማሊያ ኤምባሲ ውስጥ ዲፕሎማት ሆነው ያገለገሉት አብዱራህማን የ70 ዓመት አዛውንት ናቸው። በሶማሊያ ውስጥ ሲካሄድ የቆየው ጦርነት ተባብሶ የዚያድ ባሬ መንግስት ሲወድቅና በአገሪቱ የጦር አገዛዞች ወይም አበጋዞች ፍልሚያ ሲቀጥል አብዱራህማን ቤተሰቦቻቸው በሚገኙበት ፊንላንድ መቀመጫቸውን አድርገው የነበረ ሲሆን ዜግነትም አግኝተዋል። በአውሮፓውያኑ 2002 ከሶማሌ ነፃ በመውጣት ነፃ ሀገርነቷን ባወጀችው ሶማሌላንድ ውስጥ የሚካሄደው መልሶ ግንባታን ለማገዝ የፖለቲካ አጋራቸው ከሆኑት ፋይሳል አሊ ዋራቤ ጋር በመሆን የፍትህና ልማት የተባለ ፓርቲ መስርተው በምርጫ መወዳደር የሀገሪቱ ምክር ቤት አባል መሆን እድል አገኙ። ከዚያ በኋላም ሶማሌላንድ ፖለቲካ ውስጥ ጉልህ ተሳትፎ እያደረጉ የቆዩ ከዛ ጊዜ በኋላ በሶማሌላንድ ፓርቲ ውስጥ ጉልህ ተሳትፎ እያደረጉ የቆዩት አብዱራህማን መሐመድ አብደላሂ ዋዳኒ የተባለውን ፓርቲ አቋቁመው የአገሪቱ ፕሬዝዳንት ሆኖ እስከ መመረጥ ደርሰዋል። የፊንላንድ ዜግነት ያላቸው ፕሬዝዳንት አብዱራህማን ሶማሊኛ፣ እንግሊዝኛ፣ አረብኛና ሩሲያኛ፣ ፊንላንድኛ አቀላጥፎ የሚናገሩ ባለቋንቋ ሀብት ናቸው።